እንኳን ደህና መጣችሁ። ያው ሁላችንም በህይወታችን ውስጥ ማደግ እንፈልጋለን አይደል? የተሻለ ሰው መሆን፣ ግባችን ላይ መድረስ። ግን ብዙ ጊዜ በጀመርንበት ቦታ ወይም ከዚያ ብዙም ሳንርቅ ራሳችንን እናገኛለን። ለምንድን ነው እድገት ያን ያህል ከባድ የሚሆነው? ዛሬ የምናየው ከሪክ ዎረን ዓላማዊ ህይወት መጽሐፍት ውስጥ አንድ በጣም የሚገርም ምዕራፍ ነው። የዛሬው ጥናታችን ዓላማም ደራሲው እንዴት እናድጋለን በሚለው ርዕስ ውስጥ ያስቀመጣቸውን ተግባራዊ መፍትሄዎች መመርመር ነው። ከውሳኔ እስከ አስተሳሰብ ለውጥ ያው ያለውን ጉዞ አብረን እንቀኛለን። እሺ፣ ለመጀመሪያ ያህል ደራሲው አንድ በጣም አስደናቂ ምልከታ አስቀምጧል። እንዲህ ይላል፣ በሚሊዮን የሚቆጠሩ ክርስቲያኖች ዕድሜያቸው እየገፋ ይሄዳል፣ ነገር ግን በፍጹም አያድጉም ይላል። ይህ በጣም ከባድ አባባል ነው። ምን ማለት ነው? አካላችን በጊዜ ሂደት እንደሚያድገው መንፈሳዊ ሕይወታችን በራሱ ጊዜ አያድግም እያለን ነው። በትክክል ዋናው ነጥብ ይሄው ነው። ደራሲው እዚህ ላይ ሊሰምርበት የሚፈልገው ቁልፍ ሐሳብ መንፈሳዊ እድገት ልክ እንደ አካላዊ እድገት በራሱ ጊዜ በሂደት የሚመጣ ነገር አለመሆኑን ነው። አውቶማቲክ አይደለም። በቃ ሆን ተብሎ የሚደረግ ምርጫ እና ቁርጠኝነትን ይጠየቃል። መጽሐፉ ላይ በግልጽ እንደተቀመጠው 4 ነገሮች ያስፈልጋሉ ይላል። ለማደግ መፈለግ፣ ለማደግ መወሰን፣ ለማደግ ጥረት ማድረግ እና በእድገት ውስጥ መጽናት። ደቀ መዝሙርነት የሚባለው ሂደት ራሱ እኮ የሚጀምረው በአንድ ውሳኔ ነው። ማቴዎስን እንደ ምሳሌ ያነሳል። ኢየሱስ ተከተለኝ ባለበት ቅጽበት ሁሉን ነገር ትቶ ነው የተከተለው። ያ ውሳኔ የሕይወቱ መነሻ ነበር። የሚገርም ነው። ይህ ቁርጠኝነት የሚለው ቃል ራሱ ትንሽ ክብደት አለው አይደል? ደራሲው እንዲህም ይላል፣ ለ20 ዓመት የት እንደምትደርስ ለማወቅ ዛሬ ቁርጠኛ የሆንክበትን ነገር ንገረኝ። ይሄ በጣም ትልቅ ሐሳብ ነው። ይህ የቁርጠኝነት ፍራቻ በተለይ በእኛ ዘመን ፎሞ ከምንለው ጋር የተያዘ ይመስለኛል። ለአንድ ነገር ራሳችንን ስንሰጥ ሌላ የተሻለ ነገር እንዳያመልጠን እንሰጋለን። ደራሲው ይህንን ችግር እንዴት ነው የሚመለከተው? በጣም ጥሩ ነጥብ ነው። ደራሲው በትክክል ይህንን ነው የሚዳስሰው። 3 አይነት የቁርጠኝነት ችግሮች አሉ ይላል። አንደኛው አንቺ እንዳልሽው ለአንዳች ነገር ቃል ከመግባት መፍራት ነው። ይህ ሕይወትን ያለ አቅጣጫ እንድትንሳፈፍ ያደርጋታል። እሺ። ሁለተኛው ደግሞ ለተለያዩና ለሚጋጩ ነገሮች ግማሽ ልብ ቁርጠኛ መሆን ነው። ይህ ደግሞ ወደ ብስጭትና ያው መካከለኛነት ይመራል። ለሁሉም ነገር ትንሽ ትንሽ መሆን ማለት ለአንዳችም ነገር ሙሉ በሙሉ ቁርጠኛ አለመሆን ነው ይላል። እውነት ነው። ሶስተኛው እንደ አደገኛው ደግሞ ሙሉ ቁርጠኝነትን በተሳሳተ ነገር ላይ ማድረግ ነው። ለምሳሌ ለሀብት፣ ለዝና ወይም ለሌላ ዓለማዊ ግብ። እና እነዚህ ሰዎች ግባቸውን ቢያሳኩም እንኳን ደስተኛ አይሆኑ ማለት ነው። በፍጹም። ደራሲው እንደሚለው እነዚያን ግቦች ቢያሳኩም እንኳን መጨረሻቸው ባዶነትና ምሬት ነው። ምክንያቱም እነዚያ ግቦች ዘላቂ እርካታን መስጠት አይችሉም። ቁርጠኝነታችን ሊያሳድገን ወይም ሊያጠፋን ይችላል። በሁለቱም መንገድ ግን ማንነታችንን ይገልጸዋል። ስለዚህ የምንመርጠው ቁርጠኝነት የሕይወታችንን አጠቃላይ አቅጣጫ ይወስነዋል ማለት ነው። እሺ፣ እንግዲያው የመጀመሪያው እርምጃ ቁርጥ ያለ ውሳኔ ማድረግ ነው። ግን ብዙዎቻችን የምንቸገረው ከዚህ በኋላ ነው። ውሳኔውን እናደርጋለን፣ ነገር ግን በተግባር መለወጥ ሲከብድን ተስፋ እንቆርጣለን። ሁሉም ነገር በእኛ ጥረት ላይ ብቻ የተመሰረተ እንደሆነ ሲሰማን በጣም ከባድ ነው። ደራሲው ይህንን የእኛ ጥረት እና የሌላ ኃይል ሚናይም እንዴት ነው የሚያብራራው? አዎ፣ ይሄ በጣም ወሳኝ ጥያቄ ነው። ደራሲው መንፈሳዊ እድገት የትብብር ሂደት ነው ይላል። የትብብር? አዎ፣ በግለሰቡ እና በመንፈስ ቅዱስ መካከል። ይህንን ለማስረዳት ከፊልጵስዩስ መጽሐፍ 1 ኃይለኛ ክፍል ይጠቅሳል። ድህነታችሁን እየሰራችሁ አውጡ፣ በእናንተ ውስጥ የሚሠራው እግዚአብሔር ነውና ይላል። አስተዊ ጥቅሱ 2 የሚጋጭ የሚመስሉ ሐሳቦችን ይዟል። አዎ፣ እየሰራችሁ አውጡ ወርክአውት እና በውስጣችሁ የሚሰራው ወርኪንግ ይላል። ይሄ እኮ ትንሽ ግራ ያጋባል። አንዳንዶች ሁሉም ነገር እግዚአብሔር ሥራ ነው ይላሉ።
ሌሎች ደግሞ ሁሉም ነገር በእኛ ተረት ነው ይላሉ። ደራሲው እነዚህን ሁለት ጽንፎች እንዴት ነው የሚያስታርቃቸው? መስመሩ የት ላይ ነው? በጣም ጥሩ አድርገሽ አስቀምጠሽዋል። ደራሲው እንደሚለው እነዚህ ሁለት ሐሳቦች አይጋጩም፣ ይልቁንም የአንድን ሳንቲም ሁለት ገጽታዎች ያሳያሉ። እየሰራችሁ አውጡ የሚለው የእኛን ኃላፊነትና ጥረት ያሳያል። ዝም ብለን መቀመጥ አንችልም። በቃ በውስጣችሁ የሚሰራው የሚለው ደግሞ የእግዚአብሔርን ሚና፣ የእርሱን ኃይል እና እርዳታ ያሳያል። ነገር ግን እዚህ ላይ ደራሲው በጣም የሚያስጠነቅቀው አንድ ነገር አለ። ምንድን ነው እሱ? ድህነትን ለማግኘት ስሩ እያለ አይደለም። ድህነት በጸጋ የተሰጠ ስጦታ ነው። እየሰራችሁ አውጡ ማለት አስቀድሞ በስጦታነት የተሰጠንን አዲስ ሕይወት እንድናሳድገው፣ እንድንለማመደውና በተግባር እንድናሳየው የተሰጠን ኃላፊነት ነው። ማለት እግዚአብሔር ባትሪውን ሰጥቶናል፣ እኛ ሥራ ደግሞ ማብሪያውን መጫን ነው እንደማለት ነው። በትክክል። ወይም ደራሲው የተጠቀመባቸውን 3 ምርጥ ምሳሌዎች እንውሰድ። አንደኛው የአካል ፊትነስ እንቅስቃሴ ነው፣ ወርክአውት። አዎ፣ ጂም የምንሄደው ሰውነት ለማግኘት አይደለም፣ አስቀድሞ ያለንን ሰውነት ለማጠንከር እና ጤናማ ለማድረግ ነው። ልክ ነው። ሁለተኛው የእንቆቁልሽ ፓዝል ምሳሌ ነው። የእንቆቁልሹን ቁርጥራጮች ካልተሰጡን ምንም ማድረግ አንችልም። ነገር ግን ቁርጥራጮቹ ከተሰጡን በኋላ የኛ ሥራ እነሱን በትክክለኛው ቦታ ማስቀመጥ ነው። እሺ። ሦስተኛው ደግሞ የገበሬ ምሳሌ ነው። ገበሬ መሬትና ዘር ለማግኘት አይሰራም፣ አስቀድሞ የተሰጠውን መሬትና ዘር ነው የሚያለመው። በሦስቱም ምሳሌዎች መነሻውን ነገር አስቀድሞ ተሰጥቷል። የኛ ድርሻ ያንን የተሰጠንን ነገር ማልማት ነው። እሺ። ስለዚህ የኛ ጥረትና የእግዚአብሔር ኃይል አብሮ ነው የሚሰሩት። ግን እውነቱን ለመናገር ይሄ ጥረት የሚለው ቃል ራሱ በጣም ከባድ ነው። ብዙ ጊዜ በራሴ ጉልበት ሞክሬ በትክክል እዛ ላይ ነው ዋናው ነጥብ ያለው። እወድቃለሁ። ልክ የአዲስ ዓመት ውሳኔ ሲንድሮም ማለት ነው። በመጀመሪያው ሳምንት በጉልበት እንገፋዋለን። ከዛ በኋላ ግን ጉልበታችን ሲያልቅ ወደ ነበርንበት እንመለሳለን። ደራሲው ከዚህ የከንቱ ድካም ውደት መውጫ መንገድ ያሳያል። ምናልባት ችግሩ ጥረታችን ላይ ሳይሆን ጥረታችንን የምናደርግበት መንገድ ላይ ይሆን? በትክክል ወደሚቀጥለው እና ወሳኙ ነጥብ የመጣሽ ነው። ደራሲው ችግሩ የጥረት ማነስ ሳይሆን የስትራቴጂ ስህተት ነው ይላል። ይህንን ለማስረዳት የፍጥነት ጀልባ ምሳሌ አለ። በጣም ገላጭ ነው። እስኪ እናየው። እሺ፣ እንዲህ ነው የሚለው። አንድ የፍጥነት ጀልባ በራሱ ማለትም በአውቶፓይለት ሲስተሙ ወደ ምስራቅ እንዲሄድ ፕሮግራም ተደርጓል ብለን እናስብ። እኛ ደግሞ አቅጣጫውን ወደ ምዕራብ መቀየር ፈለግን። የመጀመሪያው አማራጭ፣ ደካማው አማራጭ የፍላጎት ኃይልን ዊል ፓወርን መጠቀም ነው። መሪውን በጉልበት በመያዝ ወደ ተቃራኒው አቅጣጫ ወደ ምዕራብ ለማስገደድ ሞከር ነው። ይሄ እኮ ነው ብዙ ጊዜ የምናደርገው። ከዛሬ ጀምሮ ስኳር አቆማለሁ ብሎ በጉልበት መታገል። ልክ ነሽ። እና ምን ይሆናል? ይህን ስናደርግ ከአውቶፓይለቱ ጋር የማያቋርጥ ትግል እና ውጥረት ውስጥ እንገባለን። ጀልባው ወደ ምስራቅ ለመመለስ ይጓትላል፣ እኛ ደግሞ ወደ ምዕራብ እንጎትተዋለን። በጣም አልካሚ ነው። በመጨረሻ ጉልበታችን ሲዝል እና መሪውን ስንለካው ጀልባው ወዲያውኑ ወደ ቀድሞ ፕሮግራሙ ወደ ምስራቅ ይመለሳል። እውነት ነው። ለዚህ ነው የአዲስ ዓመት ውሳኔዎች በጥር ወር መጨረሻ ይሞቱት። በፍላጎት ጉልበት ላይ ብቻ የተመሰረቱ ናቸው። ይህ በጣም ገላጭ ነው። የራስን ፕሮግራም የተቃወምክ ነው የምትቀስፈው። በጣም አድካሚ ነው። እሺ፣ ታዲያ የተሻለው አማራጭ ምንድን ነው? የተሻለው አማራጭ ደራሲው እንደሚለው አውቶፓይለቱን ራሱን መቀየር ነው። ማለትም የጀልባውን የውስጥ ፕሮግራም ከምስራቅ ወደ ምዕራብ አድርጎ ማስተካከል። ያንን ካደረግሽ በኋላ ጀልባው ያለ ምንም ውጥረትና ትግል በተፈጥሯዊ መንገድ ወደ ምዕራብ ይጓዛል። ይህ በሕይወታችን ሲተረጎም የአስተሳሰብ መንገዳችንን መለወጥ ማለት ነው። መጽሐፍ ቅዱስ አእምሯችሁን በመለወጥ አዲስ ሰው ሁኑ እንደሚል ይጠቅሳል። ለውጥ የሚጀምረው በአእምሮ ነው። አስተሳሰባችን ስሜታችንን ይወስናል፣ ስሜታችን ደግሞ ድርጊታችንን ይቆጣጠራል። ስለዚህ እውነተኛው ሥራ ድርጊታችንን በጉልበት መቆጣጠር ሳይሆን ከድርጊታችን ጀርባ ያለውን አስተሳሰብ መቀየር ነው። እንግዲያው ትክክለኛው ለውጥ የሚመጣው ከውስጥ ከአስተሳሰብ ነው። ደራሺው ንስሐ የሚለውን ቃል የግሪክ ትርጉሙ ሜታኖያ እንደሆነና ፍቺውም አእምሮን መለወጥ እንደሆነ ገልጿል። ይህ የአእምሮ ለውጥ በተግባር ምን ይመሰላል? ከምን ወደ ምን ነው የምንለው?
ጥሩ ጥያቄ ነው። ደራሹ ይህ የአስተሳሰብ ለውጥ ሁለት ክፍሎች እንዳሉት ያስረዳል። የመጀመሪያው ክፍል ያልበሰሉ ራስ ወዳድ የሆኑ ሐሳቦችን ማቆም ነው። ሕፃናት በተፈጥሯቸው ስለ ራሳቸው ብቻ እንደሚያስቡና የራሳቸውን ፍላጎት ብቻ እንደሚመለከቱት ይጠቅሳል። የኔ፣ ለኔ፣ ራሴ ነው የሚሉት። አዎ ይህ ያልበሰለ አስተሳሰብ ነው። ችግሩ ብዙ ሰዎች ዕድሜያቸውን ቢገፋም ከዚህ አስተሳሰብ አያድጉም ይላል። እንደ መጽሐፉ ራስ ወዳድ አስተሳሰብ የኃጢአት ሁሉ ምንጭ ነው። ሁለተኛው ክፍልስ? ሁለተኛው ክፍል ደግሞ የበሰለ አስተሳሰብን መጀመር ነው። ይህንም ስለ ሌሎች ማሰብን ያማከለ ነው። የብስለት ምልክቱ ስለ ሌሎች ማሰብ መቻል ነው ይላል። ልጅ ሳሆን እንደ ልጅ አስብ ነበር፣ ሰው ስሆን ግን የልጅነትን ነገር ሽሬአለሁ የሚለውን የመጽሐፍ ቅዱስ ሐሳብ ያነሳል። ስለዚህ የአእምሮ ለውጥ ወይም ሜታኖያ ማለት ከእኔ ተኮር አስተሳሰብ ወደ ሌሎች ተኮር አስተሳሰብ መሸጋገር ነው። ይህ በአእምሮ ደረጃ ሲሰሙት ጥሩ ይመሰላል። ነገር ግን በተግባር ስለ ሌሎች አስብ ማለት በጣም ከባድ ነው። በተለይ ዓለም ራስን አስቀድም፣ መብትህን አስከብር በሚል መርህ በሚመራበት ጊዜ ይህንን አስተሳሰብ መለማመድ ትንሽ የዋህነት ወይም ራስን ለጉዳት ማጋለጥ አይሆንም? በጣም ትኩተኛ ስጋት ነው። ደራሲውም ይህንን ይጋራል። ይህ አይነቱ አስተሳሰብ ከተፈጥሯችን ውጪ፣ ከባህላችን ተቃራኒ፣ በርቅና በጣም አስቸጋሪ እንደሆነ ይገልጻል። የሰው ልጅ ተፈጥሯዊ ዝንባሌ ወደ ራስ ወዳድነት ነው። ልክ ነው። ነገር ግን ተስፋ ቢስ አይደለም ይላል። ምክንያቱም እግዚአብሔር መንፈሱን ሰጥቶናል፣ ለዚህም ነው እንደ ዓለም ሰዎች የማናስበው የሚለውን ሐሳብ ይጠቅሳል። ይህ ማለት በመንፈስ ቅዱስ እርዳታ ይህን ራስን የመካድና ሌሎችን የማስቀደም አስተሳሰብ መለማመድ ይቻላል። እዚህ ላይ ነው ቅድም ያነሳነው የትብብር ሐሳብ ተመልሶ የሚመጣው። የአስተሳሰብ አውቶፓይሎቱን ለመቀየር የምናደርገው ጥረት ከእኛ ኃይሉና ማንካት ደግሞ ከእግዚአብሔር ሆኖ የሚሰራ ሂደት ነው። ምን ያህል ታውቃለህ በሚለው ላይ እናተኩራለን። ደራሲው ግን ክርስትና ከእምነትና ከፒፖይሰስ ኮንቪክሽንስ በላይ ስነ ምግባርና ባህሪን እንደሚጨምር ይገልጻል። ይሄንን ፒፖይሰስ የሚለውን ቃል ለምን እንደተጠቀመ ብታብራራልን? አዎ፣ ይሄ በጣም አስፈላጊ ነጥብ ነው። ደራሲው ኮንቪክሽንስ የሚለውን ቃል ሲጠቀም ዝም ብሎ እምነት ከማለት የጠለቀ ነገር እያለ ነው። መነሻው ፒፖይሰስ ከሚለው የግሪክ ቃል ሲሆን ትርጉሙ ሙሉ በሙሉ ያመንክበትና ልትናወጥ የማትችልበት ጽኑ አቋም ማለት ነው። ስለዚህ እዚህ ላይ ነጥቡ እንዲሁ በጭንቅላት የምናውቀው ዕውቀት ብቻ ሳይሆን በሕይወታችን ውስጥ ስር የሰደደ ጽኑ አቋም ያስፈልጋል እያለ ነው። ነገር ግን ይህ ጽኑ አቋምን ብቻውን በቂ አይደለም ያለ ነው። በትክክል የእምነት መግለጫዎችና እነዚህ ጽኑ አቋሞች በጣም አስፈላጊ ናቸው፣ ነገር ግን በቂ አይደሉም። እምነታችን በባህሪያችንና በድርጊታችን መገለጥ አለበት። የዚህ አኗኗር ዘይቤ ማሳያው ደግሞ እንደ ክርስቶስ ስለ ሌሎች ማሰብ እንጂ ስለ ራስ አለማሰብ ነው። ደራሲው እንደሚለው ሌሎች ለማስደሰት እና ለመርዳት እናስብ። ክርስቶስ እንኳ ራሱን ለማስደሰት አልሞከረም። የአስተሳሰብ የክርስቶስን ማምሰል ልብ ነው። የመንፈሳዊ እድገትም ትልቁ ማረጋገጫ ይህ ነው ይላል። ስለዚህ እድገት የሚለካው ባወቅነው የእውቀት መጠን ሳይሆን በምንኖረው የፍቅር እና የራስን ጥቅም የመስዋዕትነት ሕይወት ነው። እጅግ በጣም አመሰግናለሁ። የዛሬው ውይይት በጣም ብዙ ሐሳቦችን እንድናጤን አድርጎናል። ስናጠቃል መንፈሳዊ እድገት እንዲሁ በአጋጣሚ የሚከሰት ሳይሆን በቁርጠኝነት የሚጨመር ጉዞ መሆኑን አየን። ይህ ጉዞ ደግሞ የብቻ ጉዞ ሳይሆን በእኛ ጥረትና በእግዚአብሔር ኃይል መካከል የሚደረግ ትብብር ነው። ከሁሉም በላይ ደግሞ ዘላላኪ ለውጥ የሚመጣው ድርጊታችንን በጉልበት ለመለወጥ ስንሞክር ሳይሆን አስተሳሰባችንን ያንን አውቶፓይለት ስንቀይር ነው። ይህ ለውጥ ደግሞ ከራስ ወዳድነት ወደ ሌሎች ማሰብ ሽግግርን ያካትታል። ውይይታችንን ከመዝጋታችን በፊት ደራሲው ምዕራፉን የደመደመበትን አንድ ጥያቄ ለአድማጮች እናስቀምጥ። ይህ ጥያቄ የአንዱ ሰው በራሱ ሕይወት ላይ እንዲያሰላስልበት የቀረበ ነው። በራሴ መንገድ ማሰብ አቁሜ በእግዚአብሔር መንገድ ማሰብ መጀመር የሚያስፈልገኝ በየትኛው የሕይወቴ ክፍል ነው?